ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። አሁን ግን የምር አንቺ ሩታ ይሄንን ጨዋታ አሸነፍኩ ብለሽ ነው የምታስቢው? እንደኔ ማለት ነው በዚህ ጨዋታ እንዳንቺ በዝረራ የተሸነፈ ሰው እንደሌለ አስረግጬ ልነግርሽ እፈልጋለሁ። ይሄንን ነገር ከሰሞኑ በምታሳያቸው ነገሮች በደንብ አስረግጬ ተናግሬ ነበረ። ይሄንን ሁሉ ነገር አድርገሽ አብርሽ ልበቀል ነው ብለሽ እግርሽን አንስተሽ የሄድሽ ቀን የዚህ ጨዋታ ተሸናፊ አንቺ ነሽ ብዬ ተናግሬ ነበረ። የዚህ ጨዋታ ተሸናፊ አንቺ መሆንሽን በደንብ ለሁሉም ሰው አሳይተሻል ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ሲጀመር የሄርሜላ ደጋፊ ነኝ። አምሹር ከሄርሜላ ጎን ነው የምቆመው ማለት ነው። ምክንያቱም መታገስ ያለባትን ያክል ታግሳ መክፈል ያለባትን ዋጋ ያክል ከፍላ አብርሽን በእጇ ለማስገባት እንዴት መሆን እንዳለባት በደንብ አሳይተሻል። አንቺ ግን ማለት ነው እሱን የተበቀልሹ ሊመስልሽ ይችላል። አምሹር ይህንን ነገር ተመክረሽ በእንደዚህ አይነት መንገድ ብትሄጂ እንደዚህ ብታደርጊ ምናምን በደንብ ትበቂያቸዋለሽ ምናምን ተብለሽ የመጣሽ ነው የሚመስለኝ። ግን ነገ እመኚ ብቻሽን የምትቀሪው አንቺ ነሽ። እሷ ባለፈው ደብረ ዘይት ነው አይደል ሄዳ አጣጥሞ የተመለሰችው። ነገ ደግሞ ማለት ነው ነገ ከነገ ወዲያ ዱባይ ወስዳ በደንብ ሪላክስ እያደረገች ምናምን ከእሱ ጋር ቆንጆ ጊዜ ታጣጥማለች። እስኪ የዛኔ ምን ልትሆኝ እንደምትችይ አብረን እናያለን። እግዚአብሔርን በዚህ ጨዋታ ዋነኛዋ ተሸናፊ አንቺ ሩታ ነሽ። በቃ ምንም ማድረግ አይቻልም። በጣም ስፈራውና በጣም ስጠብቀው የነበረው ነገር ይሄ ነው። እመኚኝ አብርሃም ለእኔ ጥፋተኛ አይደለም። በቃ ይህንን ነገርሽን አምኖ ተቀብሎ ወደ አንቺ ህይወት ከመጣ በኋላ እኔ ልክ እናንተ እንደተጫወታችሁብኝ ልጫወትባችሁ ነው ያልሽው ቀን ትልቁ የዚህ ጨዋታ ተሸናፊ አንቺ ነሽ ብዬ ተናግሬ ነበረ። ያሰብነውም የፈራነውም ነገር አልቀረም፣ አደረገችው። በጣም ያሳዝናል። እግዚአብሔርን በቃ ለምን ቢቀርብሽ ይሻላል እኮ ዝም እንዳልሽ እየከሰስሽው ከእሱ ጋር እንደፈለግሽ እየተጨቃጨቅሽ ብትቆይ ይሻል ነበር ይሄንን ነገር ከምትሞክሪና ከምታደርጊ ማለት ነው። እኔ አሁን ዝም ብዬ ሳይ ወንድምሽ ነው አብሮሽ የመጣው። ምናልባትም ይሄ ጌም የእሱ ሊሆን ይችላል። አሁን እሱ ምንም በማያውቀው ጉዳይ ተጠያቂ ላደርገው አልፈለግም። ግን ምናልባትም ብቻሽን ይህንን ሀሳብ ታመጫለሽ፣ ብቻሽን ይህንን ነገር ታደርጊያለሽ፣ ብቻሽን ይህንን ጌም ትጫወቻለሽ ብዬ አላስብም። ሲጀመር በመጀመሪያ ደረጃ ህይወት ጨዋታ አይደለም እንዴ! እንዴት ነው የምታስቡት? እንዴት ነው ነገሮችን የምትረዱት? ይሄ ህይወት ጨዋታ ነው? ትዳር ጨዋታ ነው? ኑሮ ጨዋታ ነው? ህይወት ጨዋታ ነው? እግዚአብሔርን እኔ ግራ ገባኝ እኮ። እንዴት ነው ነገሮችን የምታስቡት የምትረዱት? እንዴ በምን አይነት አንግል ነው የምታዩት? ኧረ ግራ ገባኝ እንዴ። ትዳርሽ እኮ ነው፣ ህይወትሽ እኮ ነው፣ የልጅሽ አባት እኮ ነው። እንዴት ብታስቢ ነው በእንደዚህ አይነት መንገድ ጨዋታን የምታስቢው? አምሹራ እሱ አጥፍቶ ሊሆን ይችላል፣ እሱ ስህተት ሰርቶ ሊሆን ይችላል። ግን በቃ ያደነቅንሽ የወደድንሽ እኮ ይሄ ልጅ እንደዚህም ሆኖ ቢሆን በቃ ለትዳሯ መስዋዕት ከፍላ ትዳሯን አድናለች ብለን ስላሰብን ነበረ። አንቺ ግን ጌም ነበር እየተጫወትሽ ያለሽው። ሶ ከነሱ ጥፋት በላይ ያንቻውን ሚዛን ደፋ። በቃ ለእኔ ማለት ነው እግዚአብሔርን እኔ ምንም ሆነ ምንም ብላችሁ ምንም ከዚህ በኋላ ሩታ ልክ ላደርግበት የምችልበት ምንም አይነት ምክንያት የለም። በቃ ሩታ በገዛ እጇ አብርሽን አሳልፋ ለሄርሜላ ሰጠች። ይሄንን እንቁ የሆነ አጋጣሚ ሄርሜላ በጣም ተጠብቀውም ትፈልገውም ነበር። አሁን አንቺ በአንቺ ቤት ከሁለቱም ወይም ከሄርሜላም ከአንቺ ማውጣተሽ ባዶ አውላላ ሜዳ ላይ የጣልሹ ነበር የሚመስልሽ። እመኝኝ ሄርሜላ እንደዚህ አይነት አጋጣሚ አግኝታ ነው ፍስፍስ አድርጋ ነው ይዛለሽ የምትሄደውና ትልቁን ጌም የተበላሹ ትልቁን በጨዋታው የተዘረርሹ አንቺ መሆንሽን አስረግጬ ልነግርሽ እፈልጋለሁኝና በጣም የምታሳዝኝ በጣም የምታሳፍሪም ሰው ነሽ። እግዚአብሔርን ምን አለ በቀረብሽ ሁላ እንድል ነው ያደረገኝ። አዎ አጥፍተዋል፣ አዎ ብዙ ነገር አድርገዋል፣ አዎ አስለቅሰውሻል፣ አዎ ብዙ ነገር አድርገውሻል። ግን ለምን እንደዚህ ማድረግ አስፈለገ ነው? በቃ ራስሽን ግምት ውስጥ አስከተትሽ እንጂ ምንም ያተረፍሽው ነገር እንደሌለ በዚህ ጌም ልነግርሽ እፈልጋለሁኝና በጣም አዝኛለሁኝ። በጣም ስፈራም የነበረው ነገር ነው። ሩታ ከሰሞኑ እንደዚህ አይነት ባህሪ ስታሳይ በቃ ምን አለ እንደዚህ አይነት ነገር ባትሞክር ብዬ በልቤ በጣም ስመኝና ሳስብ የነበረው ነገር ነበር። ግን ልታደርጊው አልቻልሽም። በጣም አዘንኩኝ እግዚአብሔርን ጋይስ። ለማንኛውም እንዴት አመሻችሁልኝ? ደህና አመሻችሁልኝ? አማን ነው። የምናያቸው ነገሮች በጣም ነው የሚገርሙት። እግዚአብሔርን እንዲህ ምን ከአንዱ አንዱ አይሻልም? ከአንዱ አይሻልም ወይ እንዴ? ቢያንስ አንዳችሁ እንኳን የተሻለ ሰው አትሆንም? በቃ እኔ እግዚአብሔርን ከአብርሽም ከሩታም ሄርሜላ የተሻለች ሰው እየሆነችብኝ ነው። በቃ እንዴ
በቃችን ልጅ ሳልፈልግ እኔ ላደንቃት ነው፣ ሳልፈልግ የእሷ ደጋፊ ልሆን ነው። ከዚህ በኋላ በይፋ ሄርሜላን ተቀላቅያለሁኝ። እንዴ! ኧረ ምን ጉድ ነው ጋይስ! ኧረ ምንድን ነው ነገሩ እንዴ? ኧረ በስመ አብ። ለማንኛውም ግን ወደ ፍሬ ሀሳቡ ስንመለስ በዚህ ጨዋታውን ሩታ ራሷን እንደ አሸናፊ እያየች እንደሆነ ነው ሁላችሁም የምታስቡት። ያው ኮመንታችሁንም ለማየት ሞክሬያለሁኝ። እነሱ ቪዲዮ ላይ የጻፋችሁትን ኮመንት ለመመልከት ብዙ ነገሮችን ለመታዘብ ምናምን ሞክሬያለሁኝ። ያው እኔ የተሰማኝ ስሜት ነው ብዙዎቻችሁ እየተሰማችሁ ያላችሁትና የዚህ ጌም አሸናፊ የዚህ ጨዋታ አሸናፊ እንደሆንሽ ራስሽን አስበሽ ነበረ። ለሄርሜላም ለአብርሽም ይሄ ነገር ጌም ሊሆን ይችላል። ለአንቺ ግን ህይወት ነው፣ ህይወት ነው። ልጅ ይዘሻል፣ ህይወት ነው፣ ትዳር ነው። እንዴትም ብለሽ ተጣጥረሽ አብርሽን ከእሷ መንጠቅ ስትቺ ነበረ የዚህ ጌም አሸናፊ መሆን የምትችው። ሰሞኑን በዚህ 3 ቀን ውስጥ ስናጨበጭብልሽ ሩታ ጀግናችን፣ ሩታችን ትለያለች፣ ኧረ ሩታ ምናምን ስንል የነበረው ጌሙን በእንደዚህ አይነት መንገድ እየወሰድሽ መሆኑን ስላላወቅንና ትዳርሽን ለማትረፍ እየተጣጣርሽ ስለመሰለን ነው። እንደዚህ በቃ ያዙ ይለቀቁኝ ስለን የነበረው። ችግር የለውም እኮ እኛ እጥፍ እንላለን። እኔ አሁን ችግር የለብኝም፣ ወደ ሄርሜላ እጥፍ ብያለሁ። ችግር የለበትም ሌላውም ሰው። ግን ለአንቺ ህይወት ነው፣ ለአንቺ ህይወት ነው። የሚያሳዝነን ነገር እሱ ነው። እኔ በቃ አሁን ከነገ ጀምሮ ስለ ሄርሜላ ጥሩ ነገሮችን እየፈለግኩኝ ሄርሜላና አብርሽ አንድ ላይ የሚሆኑበትን ነገር እየፈለግኩኝ ነው የምመጣው እግዚአብሔርን። ምክንያቱም አሸንፍ ያለውኝ ብላ በገዛ እጇ ራሷን ትልቅ ችግር ውስጥ ከታለች። ይሄ ደግሞ የእሷ ሀሳብ ብቻ አይመስለኝም። አይሚን ማለት ነው ሩታ በአንድ ጊዜ ከፍርድ ቤት ክስ ከፍርድ ቤት መጥሪያ ከማሳሰር በአንድ ጊዜ ተቀይራ እንደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም። ሲጀመር እኔ ይቅርታ አድርጉልኝ ወንድሞቿ እዚህ ኬዝ ውስጥ እንዲገቡ አልፈለግኩም ነበረ። ወንድሞቿ አልኩኝ፣ ያው ዘመዶቿ በሚለው እያዝ ወንድሞቿን መቼስ እናውቃለን። ሲጀመር የእነ ሩታ ፋሚሊ እኮ ያስታውቃሉ አለ አይደለ? ያስታውቃሉ። እና እነዚህ ልጆች እዚህ ነገር ውስጥ ሲገቡ እንደዚህ አይነት የጅል ጨዋታ እንዳለው አስብ ነበር። አሁንም ለዚህ ነገር እነሱን ተጠያቂ እያደረግኩ እንዳልሆነ ሁላችሁም እንድታውቁልኝ እፈልጋለሁኝ። እና በፍጹም ሊሆን የማይችል ነገር ነው ይሄ። ህይወት ያንቺ ነው። አብርሽን አስጠግተሽ ትዳርሽን ብታተርፊ የምትጠቀሚው አንቺ ነሽ። እግዚአብሔርን ነገ እስኪ አብርሽን ተይውና ፍቺ ፈጽመሽ ምናምን ህይወትን መኖር ጀመር። እግዚአብሔርን እቺ ዘልዛላ የታባቷ ትዳሯን ፈታ እኮ ነው እንዲህ የምትሆነው፣ ትዳሯን ጥላ እኮ ነው እንዲህ የምትሆነው ብሎ ነው ሀበሻ ቡና መጠጫ የሚያደርግሽ እኛን ጨምሮ። እግዚአብሔርን አንለቅሽም። እኛ ተመቻችቶልን ምናምን ተስተካክሎልን ከመጣ እዚህ ላይ ከማውራት ወደ ኋላ አንልም። እውነታው ይሄ ነው። እግዚአብሔርን እውነታው ይሄ ነው። በቃ ማንም ሰው ይህንን ነገር ከማውራት ከመዘልዘል ወደ ኋላ አይልም። ይህንን ነገር ልታቂ ይገባል። ህይወቱን ምትኖሪ የምታጣጥሚው አንቺ ነሽ። እኛ ደግሞ እዚህ ጋር የቀረበልንን ነገር እናጣጥማለን እንደዚህ እያወራን እና ተጎጂዋ አንቺ ነሽ። ይሄ ነገር ደግሞ ግልጽ የሆነልሽ አይመስለኝም እና እኔ በበኩሌ በጣም አዝኛለሁ። አሁን አንቺ አሸነፍኩ ምናምን ብለሽ የደስ እየተሰማሽ ሊሆን ይችላል። ሄርሜላችን ግቢና ማለት ነው ጥይት ተኩሽ ድዶሽ አድርጊ ምናምን። እግዚአብሔርን በቃ መተኮስ አለብሽ። የዚህ ጌም አሸናፊ ሆነሻላ እንዴ! እንኪ ብላ እኮ ነው አምጥታ የሰጠችሽ። እንኪ እንዴ! እሷ የሚደብራት መስሎሽ በቃ ጌሙን ተሸንፍ ያለውኝ ሩታን መርጠሃል ሂድ ወደዛ ምናምን ብላ መገፋ መስሎሽ? አታረገውም። እንዲናልኝ የኔ አባት ምናምን ብላ ማለት ነው። ባለፈው ደብረ ዘይት አይደለ? አሁን ደግሞ ዱባይ ይዛለሽ ሄዳ ምናምን ማለት ነው። የሌለብሽ ሽቅት አረገሻለች። የዛኔ እንግዲህ ይህንን ሀሳብ የሰጡሽ ሰዎች ይህንን ጌም ተጫዎች ያሉሽ ሰዎች እስኪ አብረውሽ እንደሚሆኑ እናያለን። እግዚአብሔርን የሆነ ነገር እኮ ሴጣንም እኮ ማለት ነው ሴጣን የሚባለው ከኋላችን ሆኖ መጥፎ ነገር የሆነ ክፉ ነገር እንድናደርግ ጃስ ይለንና ማለት ነው። ልክ ያንን ነገር ካደረግን በኋላ ብቻችንን ጥሎን ህብስ የዛኔ ብቻችንን መንቀረው እኛ። እስኪ እንግዲህ የዱባዩን ቪዲዮ ሲለቁ እንዴት ልትሆኝ እንደምትችል እናያለን። እስኪ የትኛው ሰው መጥቶ የትኛው ወንድምሽ መጥቶ ከጀርባሽ ሊያቅፈሽ እንደሚችል እናያለን። እስኪ እናያለን። እና ሩታችን በጣም አሳዘነሽኛል። በጣም በእውነት እኔ በጣም አዝኜብሻለሁ። እግዚአብሔርን አዝኜብሻለሁኝ። እና ከዚህ በኋላ በይፋ የሄርሜላ ደጋፊ ሆኛለሁኝ። የሄርሜላ ደጋፊ ሆኛለሁ። ለማንኛውም ጋይስ ያየሁት ቪዲዮ ትንሽ ስላስገረመኝ
ያው እኔ በምታውቁኝ መልኩ ሀሳብ አስተያየቴን ሰጥቻለሁኝ። እናንተስ በዚህ ቪዲዮ ዙሪያ ምን ትላላችሁ? የብዙዎቻችሁን ኮመንት እዛ ቪዲዮ ላይ አይቻለሁኝ። እስኪ እኔ ካወራሁት ነገር አንጻር ደግሞ የተሰማችሁን ነገር ኮመንት ሴክሽናችን ላይ አስፍሩልኝ። እወዳችኋለሁኝ። ነገ በአዳዲስ መረጃዎች እንገናኛለን። ይመቻችሁ።